በቢሊዮን የኢትዮጵያ ብሮች በበርካታ ኢትዮጵያውያን መስዋዕትነት የተቋቋመ የደህንነት መስሪያ ቤት ነው እንዲፈርስ የተደረገው በአሁኑ ወቅት። አሁን የለውጥ ኃይል ነኝ የሚለው ቡድን ሲመጣ መጀመሪያ የመታው የደህንነት መስሪያ ቤት ነው። የደህንነት መስሪያ ቤት የኃይለማርያም ደሳለኝ የመለስ ዜናዊ የአብይ አህመድ አይደለም፣ የኢትዮጵያ ነው። ያን ተቋም የገነቡት በርካታ ኢትዮጵያውያን በብዙ ቢሊዮን ብሮች በተወሳሰበ ኔትወርክ ነው የተገነባው። ያ ሲደረግ ቆይ ልጨርስልህ። ያንን ያደረጉት ኢትዮጵያውያን ናቸው። አንድ ሰው ላይ ሁለት ሰው ላይ ወይም በአንድ የፖለቲካ ሞቲቭ በውስጥ ባሉ ሰዎች ላይ ሃይላንድ እንትናቸው ላይ እንትን ተባለ እንዴ ተደረገ የተባለ ኢሰብአዊ ድርጊቶቹ ብቻ እንዲጎሉ ተደረገ። ለአገር ሉዓላዊነት፣ የአገርን ደህንነት፣ የባለስልጣናትን ደህንነት የጠበቀውን የሴኩሪቲ የደህንነቱ መስሪያ ቤትን አንድ አካል ከግምት ውስጥ አላስገባም። ከአልሸባብ ፕሮቴክት አላደረገንም ወይ? የደህንነት መስሪያ ቤቱ ከግብጽ የደህንነት መስሪያ ቤቶች ጋር የሚገዳደር ስራ አልሰራም ወይ? የህዳሴ ግድብ ሲቆም የኤርትራ መንግስት ሪጂናል ኦፕሬሽን ዳይሬክቶሬት የሚባል በጄኔራል ጣዕመ ጎይቶም የሚመራ ኢስት አፍሪካ ላይ ማዕከሉን ያደረገ በፕሬዚዳንት ኢሳያስ ጽህፈት ቤት ውስጥ የተቋቋመ አጌንስት ኢትዮጵያ የሚሰራ ራሱን የቻለ ዲፓርትመንት ነበር። ያን ዲፓርትመንት የሚገዳደር ስራ ሲሰራ የነበረ ጠንካራ የኢትዮጵያ ኩራት የሆነ ተቋም ነበር። አሁን የለውጥ ኃይል ነኝ የሚለው መንግስትም ትግርኛ ተናጋሪዎች ብቻ የነበሩበት በማስመሰል ትግርኛ ተናጋሪዎች ብቻ ሲገርፉበት የነበረ ተቋም በማስመሰል አቀረበው። ከዛ ይሄ ደህንነት መስሪያ ቤት ፈረሰ፣ አውቶማቲካሊ ፈረሰ። ለአገር ሲሉ ይሰሩ የነበሩ ሰዎች ኢኖሰንትሊ ሀገራቸውን ሲያገለግሉ የነበሩ የተቋሙ ባልደረቦች ፍራስትሬት አደረጉ። አመራሮቹ በሙሉ ታሰሩ፣ ተሳደዱ። ከዛ የቱርክ ክላሽ እዚህ እንጦጦ ሲደርሱ ነው የሚያዘው። 11 ባንክ በአንድ ቀን ሲዘረፍ አይተናናቅም። በቀድሞ ደህንነት መስሪያ ቤት ውስጥ ከቡራዩ የተነሳ ታጣቂ ኃይል ጠቅላይ ሚኒስትር ጽህፈት ቤት እስከሚደርስ ድረስ የአሁኑ ደህንነት መስሪያ ቤት አያውቀውም። የአገሪቱ ኤታማዦር ሹም ሲገደሉ ይህ ደህንነት መስሪያ ቤት አያውቅም። የክልሉ ባለስልጣናት የተገደሉት በኤፍኤስአር ተጭኖ በመጣ ሰራዊት ነው። በሁለት በሶስት ሰዎች አይደለም። በኤፍኤስአር ተጭኖ የሚመጣ ስራ ኤታማዦር ሹሙን ከዛ ጋር ንክኪ ያለው የተገደሉት ከባህር ዳሩ ኢቨንት ጋር በቀጥታ በተገናኘ ነገር ነው የሚለን መንግስት በቀጥታ ከመገናኘታቸው በፊት ሊያሳውቀን ይገባል።